በዛሬዋ ዓለም የፖለቲካ የልብ ትርታ ውስጥ የምንሰማው የሰላምን ረጋ ያለ ዜማ ሳይሆን በማንኛውም ቅጽበት ሊፈነዳ የተዘጋጀን የጦርነት የከበሮ ድምፅ ነው። ከዋሽንግተን የኃይል ኮሪደሮች እስከ ቴሄራን የከርሰ ምድር ሚሳኤል ከተሞች፣ ከተሸበረው የቀይ ባህር ሞገድ እስከ ደም እስከሚገበረው የደቡባዊ ሊባኖስ ተራራማ ምድር ድረስ ዓለማችንን እያተራመሳት ያለው የጂኦ ፖለቲካ ፍጥጫ እጅግ የተወሳሰበና መላው የሰው ልጅን ዕጣ ፈንታ በክር ላይ ያንጠለጠለ አደገኛ የቼዝ ጨዋታ ሆኗል። ይህ ትርክት ኃያላኑ የዓለምን ካርታ እንደገና ለመሳል በሚያደርጉት ርብርብ፣ ዲፕሎማሲ በዛቻ፣ ወታደራዊ ኃይል ደግሞ በጥበብ በሚፈተንበት የታሪክ ማዕበል መሃል የተጻፈ የዘመናችን እውነተኛ አሳዛኝ ድራማ ነው። በዚህ ሰፊ ትንታኔ የዓለምን የኃይል ሚዛን እየፈተኑ ያሉትን አንኳር ኩነቶች በተለያየ መነጽር እንቃኛለን። ግዙፍ ወታደራዊ አቅምና ከፍተኛ ጫና የማሳደር ፖሊሲን ያነገበችው አሜሪካ እጅግ ዘመናዊ የሆኑ የጦር መሳሪያዎቿን በአጭር ጊዜ በማሟጠጥ ላልታሰበ ስትራቴጂካዊ አጣብቂኝ ውስጥ እንዴት እንደወደቀች እንመለከታለን። በሌላኛው ጎራ ደግሞ በከባድ ማዕቀብ የታፈነችው ኢራን ዓለም አቀፉን የራዳር እይታ በማታለል በጥላ ስር የነዳጅ መርከቦቿን የዘረጋችውን አስደናቂ የኢኮኖሚ መትረፍ ስትራቴጂና ከመሬት በታች በገነባቸው የማይበገሩ ምሽጎች የፈጠረችውን ወታደራዊ አስፈሪነት እናጋልጣለን። ነገሩ የሁለትዮሽ ፍልሚያ ብቻ አይደለም። የዋሽንግተን እና የቴሄራን ፍጥጫ የፈጠረውን ትኩረት መከፋፈል እንደ ወርቃማ ዕድል በመጠቀም ሩሲያ ለአሜሪካ ያላት የዲፕሎማሲ ንቀት በአደባባይ ስታንጸባርቅ፣ ቻይና ደግሞ በፓሲፊክ ውቅያኖስ ላይ የድምፅን ፍጥነት 6 ጊዜ የሚበልጠውን ሃይፐርሶኒክ ሚሳኤሏን በማስወንጨፍ አዲስ የኃይል ሚዛን ለማሳየት የምታደርገውን የጡንቻ ማሳየት ጨዋታ አብረን እንፈትሻለን። ከሁሉም በላይ ግን የዚህ የፖለቲካና የኃይል ቼዝ ጨዋታ እውነተኛ ዋጋ እየከፈለ ያለው በደካሞች ደም መሆኑን አንዘነጋም። የሰላም ስምምነቶች በፈረሱበት ደቡባዊ ሊባኖስ በእስራኤል የቦምብ ዝናብና በሄዝቦላህ አደገኛ የድሮን ጥቃቶች መሃል የነጠፉትን የሰው ሕይወቶች፣ የፈረሱትን ከተሞችና የህልውና ጦርነት መሪር እውነታዎችን እናስቃኛለን። ፕሬዝዳንት ትራምፕ የነዳጅ ቧንቧዎችን ከውስጥ ወደ ውጪ እናፈነዳለን በሚል ከሚያሰሙት ከፖለቲካዊ ዛቻ ጀምሮ ኢራን ለአንድ ጥቃት 4 መልስ እንሰጣለን እስከምትልበት የሂሳብ ቀመር ድረስ ይህ ትንታኔ ዓለማችን እንዴት ባለ ስስ የሸረሪት ድር ላይ እንደቆመች፣ የካርዶቹ ጨዋታ ወዴት እያመራ እንደሆነና እያንዳንዱ ስህተት የዓለምን ሰላም እንዴት ወደማይቀለበስ ገደል ሊገፋው እንደሚችል ያለምንም ማሸራረፍ ቁልጭ አድርጎ ያሳየናል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ወዳጆች፣ ዛሬ ዓለማችን የምትገኝበት የጂኦፖለቲካዊ ውጥረትና የኃይል ሚዛን ፍተሻ ስንመለከት ልክ በተለኮሰ ባሩድ ላይ የተቀመጠች ያህል ነው የሚሰማው። ከዋሽንግተን የስልጣን ኮሪደሮች እስከ ቴሄራን ከመሬት በታች ያሉ የጦር ከተሞች፣ ከቀይ ባህር ሞገዶች እስከ ደቡባዊ ሊባኖስ ተራሮች ድረስ ያለው እያንዳንዱ እንቅስቃሴ የዓለምን የልብ ትርታ የሚያስተጓጉል የሞት ሽረት ቼዝ ጨዋታ ሆኗል። ነገሩ የሚጀምረው እጅግ ውጥረት በነገሰበት የዋሽንግተን የዋይት ሃውስ የስጋት ጊዜ ማዕከል ውስጥ ነው። ፕሬዝዳንት ዶናልድ ትራምፕ ከፍተኛ የጦር የደህንነትና የውጭ ጉዳይ ባለሥልጣኖቻቸውን ሰብስበው አጣዳፊ ስብሰባ ላይ ናቸው። የውይይቱ ዋና አጀንዳ ኢራን ያቀረበችው አዲስና ያልተጠበቀ ድርድር ነው። ይህ ድርድር በገጽታው ሰላም ፈላጊ ቢመስልም በውስጡ ግን እጅግ ጥልቅ የሆነ ስትራቴጂካዊ መውጫ ያዘለ ነው። ኢራን ዓለም አቀፉን የነዳጅ ገበያ እያንገዳገደ ያለውን የሆርሙዝ ሰርጥ የባህር በር ለመክፈትና ግጭቱን ለማቆም ፈቃደኛ መሆኗን አሳውቃለች። ነገር ግን አንድ ትልቅ ቅድመ ሁኔታ አላት። ይኸውም የኒውክሌር ድርድር እንዲዘገይና አሜሪካ የጣለችውን የባህር ላይ ማዕቀብ እንድታነሳ ነው። ይህ ጥያቄ አሜሪካን ትልቅ አጣብቂኝ ውስጥ ከቷታል። ማዕቀቡን ማንሳትና የሆርሙዝን በር ማስከፈት የዓለምን የኢኮኖሚ ቀውስ ቢያረግብም፣ በሌላ በኩል ግን
አሜሪካ በኢራን የኒውክሌር ፕሮግራም ላይ ያላትን ብቸኛ የመደራደሪያ ካርድ አሳልፎ እንደ መስጠት ይቆጠራል። በዚህ መሃል የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ዲፕሎማሲያዊ መስመሮችን በማስፋት ላይ ናቸው። በኦማን በፓኪስታንና በሩሲያ መካከል እየተመላለሱ ለሀገራቸው ድጋፍ ለማሰባሰብና መውጫ መንገዶችን ለመፈለግ ደፋ ቀና እያሉ ነው። አሜሪካ ግን በበኩሏ የኢራንን ቅድመ ሁኔታ በጥርጣሬ ነው የምትመለከተው። ፕሬዝዳንት ትራምፕ የኢራን ዓላማ ጊዜ መግዛትና የኒውክሌር ጦር መሳሪያ ባለቤት መሆን ነው በሚል እምነት በፓኪስታን በኩል ሊደረግ የነበረውን ቀጥተኛ ያልሆነ ድርድር አቋርጠዋል። ካርዶቹ ሁሉ በእጃችን ናቸው የሚሉት ትራምፕ የጃሬድ ኩሽነር እና የሌሎች ልዑካንን የፓኪስታን ጉዞ በመሰረዝ ኢራን የኒውክሌር ማበልጸግ ስራዋን ሙሉ በሙሉ እስክታቆም ድረስ ማዕቀቡ እንደሚቀጥል አቋማቸውን አጠንክረዋል። ይሁን እንጂ በባህር ላይ ያለው እውነታ ከዋሽንግተኑ ትርክት ፈጽሞ የተለየ ነው። አሜሪካ የኢራንን ነዳጅ ወደ ውጪ እንዳይወጣ ለማፈን ታላቅ የባህር ላይ ማዕቀብ ብትጥልም የኢራን መከላከያና ስትራቴጂካዊ አቅም ግን ማዕቀቡን በመበጠስ ረገድ አስገራሚ ጥበብ እያሳየ ነው። የአሜሪካ ማዕከላዊ እዝ ከ19 በላይ የኢራን ጥላ የነዳጅ ጫኝ መርከቦችን እንደያዘ እና 37 ያህሉን ደግሞ አቅጣጫቸውን እንዲቀይሩ ማድረጉን ቢገልጽም መረጃዎች እንደሚያሳዩት ግን የኢራን ስትራቴጂ እጅግ የተራቀቀ ነው። አሜሪካ ማዕቀቡን የዘረጋችው በመላው ዓለም በሚገኙ የኢራን መርከቦች ላይ ቢሆንም ኢራን ራዳርን በማታለል የመርከቦችን መለያ በማጥፋትና በባህር ላይ ከመርከብ ወደ መርከብ ነዳጅ በማስተላለፍ ማዕቀቡን ጥሳለች። በአስደናቂ ሁኔታ 34 የኢራን ነዳጅ ጫኝ መርከቦች የአሜሪካን የጦር መርከቦች እይታ አምልጠው ከሆርሙዝ ሰርጥ መውጣት ችለዋል። በዚህም ከ10.7 ሚሊዮን በርሜል በላይ ነዳጅ በማጓጓዝ ወደ 910 ሚሊዮን ዶላር የሚጠጋ ገቢ ማግኘት መቻሏ አሜሪካ የገመተችውን ሁሉንም ካርዶች የመያዝ ትርክት የሚሞግትና የኢራንን ተለዋዋጭ የመከላከል አቅም አጉልቶ የሚያሳይ ነው። ወደ ወታደራዊ ገጽታ ስናልፍ ደግሞ ሁኔታው ይበልጥ አሳሳቢ ይሆናል። ጦርነቱ 39 ቀናት ያስቆጠረ ሲሆን በዚህ አጭር ጊዜ ውስጥ አሜሪካ ያስተናገደችው የጦር መሳሪያ መመናመን ዓለምን አስገርሟል። በአሜሪካ የስትራቴጂክና ዓለም አቀፍ ጥናቶች ማዕከል CSIS መረጃ መሰረት አሜሪካ በእነዚህ ጥቂት ሳምንታት ውስጥ 1430 የፔትሪዮት ሚሳኤሎችን፣ ከ130 በላይ SM-3 ኢንተርሴፕተሮችን፣ 370 SM-6 ሚሳኤሎችን፣ በርካታ ፕሪሲሽን ስትራይክ ሚሳኤሎችን፣ ከ850 በላይ የቶምሃውክ ክሩዝ ሚሳኤሎችን እንዲሁም ወደ 1000 የሚጠጉ ጃዝም ሚሳኤሎችን ተጠቅማለች። ይህ መጠን ከአሜሪካ አጠቃላይ ክምችት ከግማሽ በላይ የሚሆነውን እያሟጠጠ ነው። ይህን ክምችት መልሶ ለመተካት እስከ 53 ወራት ወይም ከ4 ዓመታት በላይ ሊፈጅ እንደሚችል መነገሩ አሜሪካ ከዚህ በላይ ጦርነቱን ለማስፋት ወይንም ከቻይና ጋር ሊፈጠር ለሚችል ሌላ ግጭት ያላትን ዝግጁነት ጥያቄ ውስጥ ከቶታል። በአንጻሩ የኢራን ወታደራዊ ዝግጅትና የመከላከል አቅም አስደንጋጭ በሆነ ደረጃ ላይ ይገኛል። የኢራን እስላማዊ አብዮታዊ ዘብ IRGC ባወጣው የደህንነት አደጋ መቋቋሚያ እቅድ መሰረት አሜሪካ ወይም እስራኤል መጠነ ሰፊ ጥቃት ቢከፍቱ ኢራን በመጀመሪያዎቹ 24 ሰዓታት ውስጥ ብቻ 1000 ባለስቲክ ሚሳኤሎችንና 3000 ሻሂድ ተከታታይ ድሮኖችን ለማስወንጨፍ ዝግጁ መሆኗን አስታውቃለች። ይህ ማስፈራሪያ በባዶ ቃል ላይ የተመሰረተ አይደለም። ኢራን ያወጣቸው ምስሎች እንደሚያሳዩት እጅግ ዘመናዊ የሆኑ የጦር መሳሪያዎችን ከመሬት በታች ባሉ ምሽጎች ውስጥ ደብቃለች። እነዚህ የከርሰ ምድር ተቋማት በአሜሪካ ራዳሮች በቀላሉ የማይገኙና ጥቃትን መቋቋም የሚችሉ ናቸው። ኢራን ቀደም ሲል በደረሰባት ጥቃት የተጎዱትን ከተሞቿን ከጦርነቱ በፊት ከነበረው ፍጥነት በላይ በሆነ መልኩ መልሳ መገንባቷና ማስታጠቋ አሜሪካን በእጅጉ አሳስቧታል። አሜሪካ USS አብርሃም ሊንከንን ጨምሮ በርካታ የአውሮፕላን ተሸካሚ መርከቦችን ከኢራን የባህር ዳርቻ 200 ማይልስ ርቀት ላይ አሰማርታ የአየር ጥቃት ለማድረስ ዝግጁ መሆኗን ብታሳይም የኢራን ከመሬት በታች ያለ ሚስጥራዊ አቅምና በሚሳኤል የታጀበ የማስፈራሪያ ፖሊሲ ጦርነቱ ወዴት እንደሚያመራው ለመገመት አስቸጋሪ አድርጎታል። የዚህ ቀውስ ማዕበል መካከለኛው ምስራቅን ብቻ ሳይሆን ሌሎች የዓለማችንን ሀያላን ሀገራትም እያሳተፈ ነው። ሩሲያ ለአሜሪካ ማዕቀብና የማስፈራሪያ ፖሊሲ ያላት ንቀት በአደባባይ እየታየ ነው። የሩሲያ ውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ እና በቪየና የሩሲያ ቋሚ መልእክተኛ ሚካኤል ኡሊያኖቭ አሜሪካ በኃይልና በዛቻ ብቻ
ዲፕሎማሲውን እሰራለሁ ማለቷ በኢራን ላይ አልሰራም በማለት አሜሪካን አሸሙረዋል። አባስ አራግቺ በሞስኮ ከቭላዲሚር ፑቲን ጋር ያደረጉት ስብሰባ ሩሲያ ከኢራን ጎን መቆሟን ያሳያል። በሌላ በኩል ደግሞ ቻይና ይህንን የአሜሪካን ትኩረት መከፋፈል እንደ መልካም አጋጣሚ ተጠቅማበታለች። የቻይና የባህር ኃይል ፊሊፒንስ አቅራቢያ በሉዞን ደሴት አካባቢ እጅግ ዘመናዊ በሆነው ታይፕ 055 አጥፊ መርከቧ የጦር ልምምድ ማድረግ ላይ ነች። በዚህ ልምምድ የቻይና ጦር YJ-20 የተሰኘውን በድምፅ ፍጥነት 6 እጥፍ ማርች 6 የማጓጓዝና እስከ 1500 ኪሎ ሜትር ርቀት መምታት የሚችል ሃይፐርሶኒክ ሚሳኤል መሞከሯ አሜሪካን ሌላ የደህንነት ስጋት ውስጥ ከቷታል። ይህ አሜሪካ በመካከለኛው ምስራቅ ብቻ ሳይሆን በፓሲፊክ ውቅያኖስም ላይ የኃይል ሚዛኗን እንድትፈትሽ አስገዳጅ ሆኗል። በዚህ ሁሉ ውጥረት መሃል የጦርነቱ እውነተኛና አሳዛኝ ገጽታ በደቡባዊ ሊባኖስ ምድር ላይ እየታየ ነው። በአሜሪካ አደራዳሪነት የተደረሰው የተኩስ አቁም ስምምነት በተግባር ፈርሷል። እስራኤልና ሂዝቦላህ የከባድ መሳሪያና የአየር ጥቃቶችን እየተለዋወጡ ነው። እስራኤል በሊባኖስ ውስጥ በሚገኙ የሂዝቦላህ ይዞታዎች የጦር መጋዘኖችና መሠረተ ልማቶች ላይ ያላትን የቦምብ ድብደባ አጠናክራለች። በዚህም የተነሳ ከሲዶንና ናባቴ አካባቢዎች በመቶዎች የሚቆጠሩ ሰላማዊ ዜጎች ፍራሾቻቸውንና ንብረቶቻቸውን ጭነው ሲሰደዱ ማየት የዕለት ተዕለት ክስተት ሆኗል። ሂዝቦላህ በበኩሉ አጸፋዊ ጥቃቱን በከፍተኛ ደረጃ አሳድጓል። የሂዝቦላህ ምክትል መሪ ናኢም ቃሲም አሁን ያለው ውጊያ ከእንግዲህ የመልስ ምት ብቻ ሳይሆን የህልውና ጦርነት መሆኑን ገልጸው ለካርባላ መሰል ታሪካዊ ተጋድሎና መስዋዕትነት ዝግጁ ነን በማለት የእምነትና የፖለቲካ ትርክታቸውን አዋህደው አቅርበዋል። የዚህም ማሳያ በታይቤ መንደር የተከሰተው አሳዛኝ ክስተት ነው። አንድ የእስራኤል ማርካቫ ታንክ ከተመታ በኋላ ቆስለው የነበሩ ወታደሮችን ለማዳን የእስራኤል የነፍስ አድን ሄሊኮፕተር ባረፈችበት ቅጽበት ሂዝቦላህ ባስወነጨፈውና የኤሌክትሮኒክስ መከላከያዎችን ጥሶ ባለፈ ፈንጂ የጫነ ድሮን አማካኝነት አስደንጋጭ ጥቃት ተፈጽሟል። በዚህ ጥቃት የ19 ዓመቱ ሳጅን ኢዳን ፋክስ ሕይወቱ ሲያልፍ ሌሎች 6 የእስራኤል ወታደሮች ክፉኛ ቆስለዋል። ይህ ክስተት የሂዝቦላህን የድሮን ጥቃት ትክክለኛነትና የእስራኤልን የአየር መከላከያ ክፍተቶች በጉልህ ያሳየ ነበር። ይህ ሁሉ ውስብስብ ቀውስ ባለበት ሁኔታ ፕሬዝዳንት ዶናልድ ትራምፕ እጅግ አደገኛና ግራ አጋቢ የሆነ አዲስ ማስጠንቀቂያ አስተላልፈዋል። ትራምፕ ኢራን በ3 ቀናት ውስጥ የነዳጅ ማስተላለፊያ ቱቦዎቿ ከውስጥ ወደ ውጭ ይፈነዳሉ በማለት ይህ ጥቃት ሜካኒካዊ በሆነና ከመሬት በታች በሚሰራ ሚስጥራዊ ቴክኖሎጂ እንደሚፈጸም ዝተዋል። ይህ ዛቻ የአሜሪካን ከፍተኛ የጥፋት አቅም የሚያሳይ ቢሆንም ኢራን ግን በስጋት አልተንበረከከችም። የኢራን ስትራቴጂካዊ የኃይል ፖሊሲ ኃላፊ ኤስማኤል ሳጋብ ኤስፋሃኒ በሰጡት አጸፋዊ ምላሽ የኢራንን የሂሳብ ቀመር ለዓለም ግልጽ አድርገዋል። የኛ ሂሳብ የተለየ ነው። ማዕቀቡን ተከትሎ አንድ የኢራን የነዳጅ መሰረተ ልማት ቢመታ በአካባቢው በሚገኙ የአሜሪካ አጋር ሀገራት ላይ 4 የነዳጅ ጉድጓዶችን አውድመን ሂሳባችንን እናወራረዳለን በማለት በግልጽ ዝተዋል። ወዳጆች፣ ይህ ነው እንግዲህ የዛሬው ዓለማችን እውነታ። በአንድ በኩል የአሜሪካ እጅግ ግዙፍ የሆነ የባህርና የአየር ኃይል ጫና፣ በሌላ በኩል ደግሞ የኢራን ከመሬት በታች የተደበቀና በማንኛውም ጊዜ ሊፈነዳ የሚችል ሚሳኤላዊ አቅም እንዲሁም እንደ ጥላ የሚንቀሳቀሰው የነዳጅ ንግዷ። ሩሲያና ቻይና ከዳር ሆነው የራሳቸውን የጂኦፖለቲካ ትርፍ ሲያሰሉ፣ በሊባኖስ ድንበር ላይ ደግሞ የሰው ልጆች ደም እንደ ጎርፍ እየፈሰሰ ነው። እያንዳንዱ ወገን የራሱን ቀይ መስመር አስምሯል። አሜሪካ በኃይል ለማንበርከክ ስትሞክር፣ ኢራን መከላከያዋን እንደ ጋሻ ብቻ ሳይሆን እንደ ጦር ጫፍም እየተጠቀመችበት ነው። ይህ ፍልሚያ ማን ያሸንፋል ከሚለው በላይ ዓለማችንን ምን ያህል ዋጋ ያስከፍላታል የሚለው የሁላችንም ስጋት ሆኖ ቀጥሏል። እውነትም የካርዶቹ ጨዋታ ገና አላበቃም። ነገር ግን እያንዳንዱ ካርድ ሲመዘዝ የዓለም የሰላም ተስፋ አብሮ እየተመዘዘ መሆኑ አያጠራጥርም። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ